ፖርታሎች ደጃፎች የሰማይ ደጃፎች የሚከፈቱበት በመሆኑ ብንጠቀምባቸው ዳን የምትጠብቅ ሩፋኤል ሆይ መጽሐፍ እንደተናገረ በመድር ላይ በተመላለስክ ጊዜ ሴቷ ሳራ ከህመሟ ዳነች የታወረው ሰው ጦቢትም ብርሃንን አገኘ በማለት ይናገራል በሰው ቁስል ላይ በበሽተኞች ላይ በህሙማን ላይ የተሾመ መልአክ ነው ማለት ስለዚህ እነዚህ ዕለታትን ብንጠቀም ዓለም አቀፍ ጸሎት በመሰረታዊ ነገሩ በረከቱ ይደርብንና ከቅዱሳን መላእክት አንዱ ሩፋኤል ይታሰባል ሩፋኤል መልአከ ጤና ወፈውስ ነው የጤንነትና የፈውስ መልአክ ነው ሲጀመር ራሱ የተሰጠው ጸጋ የማዳን የፈውስ መልአክ ነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከተማል ያድናቸውማል ተብሎ ተጽፏል መላእክት የማዳን ጸጋ ኃይል አላቸው ከእግዚአብሔር በተሰጣቸው ጸጋ እና ከሰባቱ ሊቃነ መላእክት ወገን ነው ሩፋኤል ሩፋ ማለት ራሱ ፈውስ ማለት ነው ኤል ማለት እግዚአብሔር ማለት ነው ሩፋኤል ማለት ራሱ ፈውስ እግዚአብሔር ማለት ነው የእግዚአብሔር ፈውስ የእግዚአብሔር ምህረት እግዚአብሔር ሐኪማችን እግዚአብሔር ፈዋሻችን እንደሆነ በስሙ ውስጥ አለ ለዚህ ነው ኃጢያት ብትሰሩ ይቅራይልምና አታስመረሩ ስሜ በእነሱ ውስጥ ነው ይላል ኤል የሚለው ስም አለና ሩፋኤል ማለት እግዚአብሔር ፈዋሼ ነው ማለት ነው የስሙ ትርጉም ሄኖክ በምዕራፍ 10 ቁጥር 13 እና በምዕራፍ 6 ቁጥር 3 ላይ ምን ይለዋል በበሽታ ሁሉ ላይና በሰዎች ልጆች ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው በጣም የሚገርም እኮ ነው በሰው ቁስል ላይ በበሽተኞች ላይ በህሙማን ላይ የተሾመ መልአክ ነው ማለት ነው ስለዚህ በዚህ ዕለት ቅዱስ ሩፋኤልን መማጸን ማለት ብዙ ገቢረ ተአምራት ወመንክራትን እንደመቀበል ማለት ነውና ሮተ ሰማይ ነው ቅዱስ ሩፋኤል የተሾመበት ዕለት ነው ሩፋኤል ደግሞ መልአከ ጤና ወፈውስ ነው ፈውስን በማድረግ የሚታወቅ መልአክ ነው ይልታወቅ መጽሐፈ ጦቢትን ብናነብ ባሎቿ ስለሞቱባት ቤተሰቦቿ በጣም ያንቋሽሿት ይጠሏት የነበረችው የራጉኤል ሳራን ለማዳን ተልኮ መጣ ይላል ከእግዚአብሔር መጣ በእርሷ ላይ አድሮ ባሎቿን ይገልባት የነበረውን አስማንዲዮስ የሚባለውን ጋኔን አውጥቶላት የጦቢት ልጅ ጦቢያን እንዲያገባት አድርጓል ፈታዬ ማህፀን ይባላል ይገርም እኮ ነው እና ብዙ በምጥ የተጨነቁትን ሰዎች በቃል ኪዳኑ የሚራዳ መልክዓ ሩፋኤል ሲጸለይ ምንም ችግር ሳይኖር ነው ለሰብ ወለ እንስሳ ፈታሄ ማህፀኖሙ አንተ ይላል ማህፀንን የሚፈታ መልአክ ሄኖክ እንዳለው በቃ በህሙማን ላይ የተሾመ በቁስለኞች ላይ የተሾመ ታላቅ እግዚአብሔር ባለሟል የሆነ መልአክ ነውና ጦቢት ግን ሄድና የታወረ አይኑን አብርቶለታል እና በዛ ዕለት ብዙ ውራንን የሚያበራ ነው ብዙዎቻችን በተለያየ ነገር ታውረናል አይደል በብዙ ነገር በጥቅም ታውረናል በጥላቻ ታውረናል በብዙ መጥፎ ነገሮች ታውረናልና ቅዱስ ሩፋኤል የእያንዳንዳችንን አይን እንዲያበራ በጣም መጸለይ ያለብን አይደል ከክፉ ነገር የታወረ አይናችን በጥላቻ በቂም ወንድምን በመጥላት የታወረ አይናችንን እንደው ቅዱስ ሩፋኤል በተራዳይነቱ የጦቢትን አይን እንዲያበራልን አስማንዲዮስ የተባለ ጋኔን ክፉ መንፈስ ባሎቿን ይገልባት የነበረው ይጨርስባት የነበረውን ሁሉ እንዳስወጣ ሩፋኤል ዛሬም ክፉዎች መናፍስት የሚያጫርሱ ጠብ ክርክር የሚያመጡ ሐዘንን የሚያመጡ ለቅሶን የሚያመጡ እንባን የሚያመጡ ክፉዎች መናፍስት ቅዱስ ሩፋኤል በተሰጠው ቃል ኪዳን እንዲያርቅልን ምንም ማጸንበት መለክ ዓለሙ ነው አሁን ጥብባለ ከመላው ዓለማችን የምታየውናት ክፉዎች መናፍስት ሰልጥነው ብዙ ነገርን ያደረጉ ያሉት ነውና የእግዚአብሔር መልአክ ኃይሉ ቀላል አይደለም እንደሚታወቀው ከክብሩ የተነሳ ምድር እንዴት እንደበራች መጽሐፍ ቅዱስ ይጽፋልና ይሄ እግዚአብሔር መልአክ ወርዶ እንዲፈውሰንም ምንም ማጸንበት ዕለት ነው በተለይ የፈውስና የጤንነት መልአክ ነውና ደራሲው ምን ይላል አቃቤ ስራይ ሩፋኤል ከመቃለ መጽሐፍ ነገረ ብእሲት ጥየት እምህማማ ሐዋንሶ ሰው ከምድረ ወብርሃነ ተጸገወ ብእሺ ዘኦረ ጤናን የምትጠብቅ ሩፋኤል ሆይ መጽሐፍ እንደተናገረ በመድር ላይ በተመላለስክ ጊዜ ሴቷ ሳራ ከህመሟ ዳነች የታወረው ሰው ጦቢትም ብርሃንን አገኘ በማለት ይናገራል ይሄ በጣም የሚገርም ነው አንዳንዱ መተርጉማን በቤተ ሳይዳ
በዮሐንስ ወንጌል ምዕራፍ 5 ላይ የሚያናውጸው መልአክ እሱ ነው ይላሉ እና ቀድሞ የገባው ይፈወስ ነበር መልአከ ጤና ወፈውስ ሩፋኤል ነው ይሉታልና ሰላም ለሩፋኤል መልአከ ነፍስ ይለዋል የሰውነት መልአክ ለሆነ ለሩፋኤል ሰላምታ ይገባል ይላል አባ ጊዮርጊስ እና በእውነት ሩፋኤል የዕውራን የሐኪሞች የተጋቢዎችም ደጋፊ ይባላል በዚህ አጋጣሚ ምክንያቱም የሳራን ታሪክ ስለምናይ መልአከ ከብካብ ምር ነውና በረከቱ ረድኤቱ ይደርብን በዚህ ዕለትም ደግሞ ታላቁ ሊቀ ካህናት መልከጼዴቅም የሚታሰብበት ዕለት ስለሆነ በጣም ከከበሩ የከበረ ዕለት እንደሆነ እናውቃለን እንረዳለን እጅግ በጣም ደስ ይላል በእውነት ቃሎት ያሰማልን ክብራን ተመልካቾቻችን ጥያቄዎችን ጨርሰን አሁን ወደ ማጠቃለያው ነው የመጣነው በዚህ ማጠቃለያው ላይ እንግዲህ ዓለም ላይ ብዙ ቀውሶች አሉ ብዙ መሰናክሎች አሉ ብዙ ፈተናዎች አሉ እንደ ኢትዮጵያም ደግሞ ብዙ እናያቸው ነገሮች እቺ ቀን መፍትሄ ነች ኢትዮጵያ እጆቿን ወደ እግዚአብሔር ትዘጋለች ለዓለምም ነው የምትጸልየው ማለት ነው እንዲሁ መጽሐፍታችን ጸሎቱም ቅዳሴውም ሰዓታቱም እኮ ከዓለም ነው ለዓለም ሁሉ ሰላም ሲጥ ነው ሰለሰው ልጅ ብላ የምትጸልይ ሀገር ነች ኢትዮጵያና ከዚህ አንፃር እንደው ጳጉሜን 3 ምን ብናደርግ ይሻላል ህዝብ ዕውቀት ከማጣት የተነሳ ጠፍቷል ወሳኝ ነገር ነው አንዳንዴ ምን እናደርገውና አንዴ የምትለምኑትን አታውቁም የሚል ነገር አለ አይደል ኢቭን ምን ለምንባቸውንም ቀናትም አናውቅም ሲጀመር እና በተወደደ ቀን ሰማው በማዳንም ቀን ረዳሁ እንደሚል አባቶቻችን ደግሞ እነዚህን 7ቱ የበረከት ዕለታትን ጠንቅቀው በማወቃቸው ከነሙሉ ቀመሩ አስቀምጠውልናል ምግብ ተሰርቶ ፍሪጅ ውስጥ ከገባ በኋላ አሙቆ መብላት በዛ ምግብ መጠቀም ያንተ ድርሻ ነው እና እኔ ምመኘው እነዚህ 7ቱ ዕለታት በጣም ወሳኝ ዕለቶች ናቸው ምዕራገ ጸሎት የሚደረግባቸው ናቸው አመቱ ሙሉ ይጸልያል እኮ ግን እስራኤሎች ተለይተው አንዴ ተደፍተው የሚያለቅሱበት ቀን ነበር በዛሽ ቀን ጸሎት አመት ይጠበቁበታል እና እግዚአብሔር ለይቶ 7ቱን ቀናት በአመት አድርጉ ብሎ አዟል ስለዚህ እነዚህ 7ቱ ቀናት በተለይ ደግሞ ጳጉሜን 3 አሁን 2016 ዓመተ ምህረት ላይ እንገኛለን ዘመኑ ዘመነ ዮሐንስ ነው ደግሞ የዚህ ቀመር መነሻው ዘመነ ዮሐንስ ነው ሩፋኤል እሁድ ሲውል ነውና መቅጠሙ ራሱ እንዴት ይገርመኛል እኔ በዚህ በቁጥር ውስጥ እንዳለው ሰውና በጣም ነው የምደነቀው እና እኔ የምመኘው ዓለም አቀፍ ጸሎት በተለያየ ጊዜ የተለያየ ጸሎት ይደረጋል ምክንያቱም አዲስ ዓመት ልትገባ ነው አሮጌ ማንነትን አውልቅ አዲሱን ዓመት እግዚአብሔር እንዲባርከው የተዘራው ዘር አይደል እንዴ በረከት እንዲሆን ምድር እንዳትንሸራተት ሰው እንዳያልቅ የሚዘንበው ዝናብ በልክ እንዲሆን በሚፈለገው መጠን እንዲወርድ ህፃናት እንዲያድጉ አረጋውያን እንዲጦሩ ሀገር በረከት እንድታገኝ የተዘራው በቅሎ ህዝብ በበረከት ላይ በረከት እንደ ሀገር ግርማ ሞገስ እንድታገኝ ያውም ከማን የሚሰጣት ከልዑል እግዚአብሔር የሚሰጣት በመሆኑ እኔ ወራ ጳጉሜን የይቅርታ የንስሐም ሳምንት አድርገያታለሁ አሮጌውን ዓመት ጨርሶ ወደ አዲሱ ስትንደረደር በአሮጌ ማንነቴ መሻገር አልፈልግም በአዲስ ማንነት አይደል እንዴ ስለዚህ የተሸከምነውን ኃጢያት ሁሉ ምን እናዘዝበት እኔ ከእግዚአብሔር ታርቀ ስትገባ አዲስ ዓመት ደስ አይልህ ይልቁኑ ደግሞ እንደ ክርስቲያን ኮንክ በክርስትናው ደግሞ መስከረም 1 ልክ አዲሱን ዓመት የክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብለ አመቱን ሙሉ ብታስባርክበት እንዴት ደስ ይላል እኔ አብዛኛው ጊዜ በዛ እንትን ሳልፍ በጣም ነው የምደሰተው ስለዚህ ዓለም አቀፍ ጸሎትም እኮ ማድረግ እንችላለን አሁን ጸሎት ሲባል ገላ ያደርጋል እዚህ ያለ ይሄ ግን የተመረጠለት ነው በተወደደ ቀን ሰማው ነው የሚለው እድል ይሰጣል ያን እድል ካሳለፍ ካለፈ ነው ተመልሰ ላታገኘው ትችላለህ ብትጸጸትም ፈያታዊ ዜማን በጣም ብልህነቱ የተሰጠውን ሽርፍራፊ ሴኮንዶችና ደቂቃዎች ተጠቅሞበታል ያ በዛ ሰዓት ሆነ ያላግጣል ያ ማአት ወርዶበት ያላግጣል በግራ የተሰቀለው በቀኝ የተሰቀለው ወንበዴ ግን አቤቱ በመንግስት በመጣ ጊዜ ያስበኛል የተወደደ ሰዓት ላይ የተወደደ ቀን ዕለት ዓርብ ላይ ነው የተጠቀመው ስለዚህ እነዚህ ዕለታትን ብንጠቀም ዓለም አቀፍ ጸሎት ለአዲሱ ዓመት ሁሌ በረከት ከእግዚአብሔር እንዲሰጠን ሩፋኤል ጸሎታችን እንዲያሳርግልን ከጫፍ እስከ ጫፍ ሆነ እሁድ ላይ ለምሳሌ እንደ ሐሳብ ነው ይሄ እንደ ሐሳብ ግን ማህረና አፍ
ቢደርስ ከቅዳሴ ይሁዳ አይደለ ሁላችንም አስቀድሰን ስንወጣ ማህረና ብናደርስ ምህላ ብናደርስ ደስ ይላል። እግዚአብሔር ሀገራችን እንዲባርክ ዓለማችንን ለሀገር ብቻ አይደለም እንደ ዓለም እንደ ዩኒቨርስ ስታስብ ሰማይና ምድሩ የሚባረክበት ሮሆተ ሰማይ የሚደረግበት ፖርታሎች ደጃፎች የሰማይ ደጃፎች የሚከፈቱበት በመሆኑ ብንጠቀምባቸው በተለይ ደግሞ ዘመነ ዮሐንስ ዕለቱ እሁድ አስብ እስቲ ሩፋኤል እሁድ እኮ ማለት ዓለምን የፈጠረበት ባለቤቱ ሞትን ድል አድርጎ የተነሳበት ለሐዋርያት መንፈስ ቅዱስን የላከበት ዓለምንም ለማሳለፍ የሚመጣበት ዕለት ነው እና ዛቲ ዕለትን ተገብረ እግዚአብሔር እቺ ዕለት እግዚአብሔር ሥራ የሰራባት ናት ስለሚል ለሀገርም እንድንጸልይ ለወገንም እንድንጸልይ ለታመሙት ሕሙማን ሁሉ ለተጨነቁት በባህር ውስጥ ላሉት በእንተ ቅድሳት እኮ ያ ነው ለወጡ ነጋዴያን ለታመሙ ሕሙማን በየብስ ላሉ በባህር ላሉ በአየር ውስጥ ለሚሄዱ በሙሉ ጸሎት አድርገን 2017 የበረከት የጸጋና የፍቅር ጊዜ እግዚአብሔር ታርቆን ምህረቱን እንዲያበዛልን ብንማጸንበት ሐሳቤን አቀርባለሁ። ይሄ ነው እድሉን እግዚአብሔር ሰጥቶናል። መጠቀመኛ ድርሻ ነው። ማዕዱ ቀርቧል። መብላተኛ ድርሻ ነው። ፈያታዊ ዘየማን የመጨረሻዋን ሽርፍራፊ ደቂቃ ተጠቅሞበታል። እኛም ደግሞ ይሄ ተሰጠንን ትልቁን የቀመር መነሾ ጳጉሜን 3 ላይ በጣም ዓለም አቀፍ እንደው ጸሎት አድርገን ብንጠቀምበት የሚል እንደ አንድ ክርስቲያን አንድ ሐሳቤን አቀርባለሁ።